السلام عليكم ورحمة الله وبركاته دنا የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ፏፍሽ ያለ በጣም ቆንጆ የሚያምር የቤት እቃ ነው ማሳያችሁ ማለት ነው። እንግዲህ ሀባይ ላይክ በማድረግ ጀምሩ ማለት ነው። ቆንጆ ቆንጆ ኳሊቲ የሆኑ የቤት እቃዎች ሻዋሮቢት ነው መልከው ማለት ነው። ሻዋሮቢት የሚሄድ ቆንጆ የቤት እቃ በቃ ሁሉም ነገር ኳሊቲ ነው። እንደምታዩት 189110 ብር ነው የፈጀው። እንግዲህ ሁሉንም ዋጋ ዝርዝራቸውን ማሳውቃችሁ ይሆናል። አብራችሁኝ ሆኑ። ላይክ ሼር ያደረጋችሁ ከዛ ደግሞ የምትፈልጉትን እቃ በዋትስአፕ ስማችሁን መጀመሪያ ከዛ የሚሄድበትን ቦታ ተጽፉልኛላችሁ። ከዛ ደግሞ ሁሉ ጊዜ ማለት ነው ቁጥርሽን የት ነው የምናገኘው ትሉኛላችሁ። ቁጥሬ የሚገኝበት ፕሮፋይልን ስትጫኑት እዚህ ጋር እንደምታዩት ፕሮፋይልን ጫን ስትሉት ማለት ነው እዚህ ጋር የኔ ስልክ ቁጥር አለላችሁ። ምንም አያስቸግርም። በየቦታው ባለጥፈውም ያኔ እናንተ አትቸገሩ ማለት ነው። የኔን ቁጥር ማግኘት ስትፈልጉ ፕሮፋይልን ስትጫኑት ይመጣላችኋል ማለት ነው። ይሄንን ይመስላል። ከዛ ወደ እቃችን እንሄዳለን። እዚህ ጋር እንደምታዩት ግማሽ ደርዘን የቡና ሲኒ አለ ማለት ነው። ካርቶኑ ይሄ ነው። ግማሽ ደርዘን 1600 ብር ነው የገዛሁት። ቆንጅዬ ሲኒ ኳሊቲ ከዛ ከቆንጅዬ ረከቦት ጋር የድም ላይ ተረከቦት ባለ 5 ቋሚ 3700 ብር ነው የገዛሁት። ሱፍራ 1100 ብር አሰርቼ ላፋለሁ። ቆንጅዬ ሱፍራ። ይሄንን ደግሞ ላስቲክ አልብሱት ያለችው ልጅ ማን ነበረች? በነገራችን ላይ ይሄ ላስቲክ መልበስ አይችልም፣ ምክንያቱም ኳስ ስለሆነ ትላልቅ ስለሆነ መልበስ አይችልም። ይሄንን ማልበስ ይቻላል፣ ላኪን ይሄኛው አይቻልም። እንደዚህ ሆኖ ይሄ የሚሰራው ማለት ነው። ሁለት የሳምቡሳ መዳመጫዎች አሉ። ሁለት ሳምቡሳ መዳመጫ 6600 1200 ብር ነው የገዛውላት። እንደምታዩት ሁለት ፓርቲሽን አለ። ሁለት ፓርቲሽን 2800 ብር 400 ብር። ከዛ የማይካ ሰርቪስ 700 ብር ነው ይሄ 3 ፒስ። ይሄንን እንደዛ አርጌ ገዝቼላታለሁ። ሌላው አንድ ደርዘን ከግማሽ የቆቆ ሰሃን ነው። ይሄንን 2520 ብር እንደዛ አካባቢ ነው የሚመጣው። ደምሩት እናንተ። አንድ ፍሬ በ140 ብር ነው። ከዛ እዚህ ጋር የቆሎ ሰሃን 6 ፍሬ ያላት የቆሎ ሰሃን 300 ብር የሚሆን ሞላላ ሰሃን ብላይ ነበር። ሞላላ ሰሃን በረጅሙ የለም፣ ላኪን እነዚህ 3 ሴሪ ናቸው 700 ብር። ወፍራም ናቸው ቆንጆ። ያው በጣም ነው የምታምረው። ለብዙ ነገር ይሆናል ማለት ትንሽ ነገር ማቅረብ ከፈለጋችሁ ሩዝ ማለት ነው ብዙ ማቅረብ ከፈለጋችሁ በዚህኛው እንደዚህ አርጌ የሚቀራረበውን። በነገራችን ላይ ማይካ ሰሃን አንድ አይነት ብዙ ጊዜ አይገኝም፣ ግን የሚቀርበውን እየፈለግን ነው እኛ ማች የምናረግላችሁ ማለት ነው። እዚህ ጋር ደግሞ የሾርባ ሰሃን በነጩ ነው። እነዚህ 77 ብር ነው ደርዘኑ። 840 ብር ነው የገዛሁት። ፈንዲሻ ሰሃን 4 ነው። አበዛችሁ እንዳትሉ። አንዳንድ እቃዎች ለቷ ሁለት ለሷ ይሄን ሁለት ለራሷ ነው ያለችኝ። ፓርቲሽኑም እንደዛው ማለት ነው። እና 1800 ብር ነው የገዛሁት። 4 የፈንዲሻ ሰሃን አንዱ 450 ብር ሲሆን ሁለቱ 900 ብር 900 ብር 1800 ብር ነው የተገዛው ማለት ነው። እንግዲህ ደግሞ ምሩ ፈንዲሻ ሰሃኖች ይዋቸው ግማሽ ደርዘን ሌላ ነበር ያለችኝ፣ ላኪን እኔ እነዚህን ወድጃቸዋለሁ። በዛ ላይ ደግሞ ሌላ የሚያምር ነገር ስላላገኘሁኝ አንድ አይነት ነው የገዛሁት። ይሄንን አንድ ደርዘን የሾርባ ማግ። በነገራችን ላይ ብልጭልጭ የሌለው እንደዚህ ቦግ ያላለ ነገር በጣም ነው የምወደው። ይሄ ደግሞ ቦግ ያለ ነገር አይደለም፣ ፈዘዝ ያለ ነው። ዝም ያለ ከለር ነው፣ በጣም ነው የሚያምረው። ይሄንን 2000 ብር ነው የገዛውላት ማለት ነው። የፍሪጅ ሰሃን አላት። እዚህ ጋር የፍሪጅ ሰሃን 5 ፒስ ነው እንደዚህ በተቆንጣጭ የሚዘጋ ማለት ነው። ይሄንን 850 ብር። ይሄ አረብ ሀገር ያለ ሰው አይጠፋውም። ይሄ ኖርማል ነው፣ በቃ የምታውቁት ነው። እዚህ ጋር ይሄንቱ እንዳይወጣብኝ ስለፈለኩ ነው እኔ ሁሉንም እንዳለ ደርድሬ እንዳላሳያችሁ ማለት ነው። እና ቆንጆ ሰሃን ይሄንን ገዝቼላታለሁ 5 ፒስ። ሌላው እዚህ ጋር 5 ማዕዘን የውሃ ብርጭቆ 1 ደርዘን
ሁሉ ጊዜ ለኖርማል የሚያስፈልገን ነገር ይሄ ነው። ይሄ 1200 ብር። ሌላ ደግሞ የሻይ ብርጭቆ አንድ ደርዘን 950 ብር ዲዛይን ያለው የሻይ ብርጭቆ ነው የገዛውላት። ሌላው እናት መፍጫ 1650 ብር። ከዛ ሀባይ እዚህ ጋር በራድ አለ። በራድ 2 ሊትር እና 1 ሊትር ነው 1400 ብር ሁለቱ ማለት ነው። ይሄኛው 800 1400 ብር። ሁለት የጁስ መፍጫ ሳቺ ነው። አንደኛው ለህቷ አንደኛው ለራሷ 10400 ብር ነው። 5200 5200 10400 ብር ነው ይሄን የገዛሁላት። እዚህ ጋር ደግሞ 772 አላት። አባይብ 772 2150 ብር ነው የገዛው። ቆንጅዬ በጣም የምታምር እስኪ ይዋትማ ማሻአላ ለየት ያለች ናት ከስከዛሬው። እቺን ረና ቱርኪ 2150 ብር ነው የገዛሁላት። ባለፈው ዕለት ገዝቻ ሳይቻችኋለሁ። የበራድ አይነት ቦይለር ነው። ልክ እንደ በራድ ነው። በጣም ቆንጆ የሚያምር ቦይለር ነው። እንደ በራድነትም እንደዚህ ብታረጉት ኖርማል ነው። ቦይለርነቱ እዚህ ጋር እንደምታዩት መሰኪያው ማለት ነው 4500 ብር ነው ዋጋው። በጣም ቆንጆ ኳሊቲ እቃ ነው ማለት አነስ ያለ እስካሁን የለውም ደስ ያልመጣም ማለት ነው። ያው ትንሽ ቢኖር በጣም ቆንጆ ነው። ይሄም ያምራል። በጣም ቆንጆ እቃ ነው። ኢንሻአላህ በጤና የምትጠቀምበት ያድርጋት። 4500 ብር ይሄንን። ከዛ እንግዲህ ሀባይ እዚህ ጋር እና ምንድነው የወተት ተንጠልጣይ ይቺን የገዛኋት በጣም ቆንጆ የምታምር ከለር 2800 ብር ነው። ከለዋች ናት ማለት ነው። 6 ፈናጅል ወይም ብርጭቆ ከነ ሰርቪሳቸው እና በራድ እዚህ ጋር እንደምታዩት ነው የሚሆነው ማለት ነው። ሲሰካካ ይሄን 2800 ብር ገዝቼላታለሁ። ሽንኩርት መፍጫ ወይም የስጋ መፍጫ አለ። ይሄንን 3500 ብር 4 ሊትር ነው። በጣም ቆንጆ እቃ። እዚህ ጋር ደግሞ ማዕደን ሙሉ ሴሪ 5500 ብር 9 ፒስ ማለት ነው። 9 ከትንሽ እስከ ትልቅ 9 ፒስ ነው ውስጡ ያለው ማለት ነው። 2 ሊትር ፔርሙስ በጥቁር ከለር እና እዚህ ጋር በምታዩት ማክስ በሚለው በጥቁር ከለር እና እዚህ ደግሞ 1 ሊትር አላት ማለት ነው። ይሄኛው 1900 ብር ነው 1900 ብር። ይሄንን ደግሞ 1600 ብር ነው የገዛሁት። ነጭ ከለር ናት ማለት ነው። እቺ ቆንጆዬ ፔርሙስ በነጭ ከለር ነጭ በወርቃማ ነው እንደዚህ የሚያምር። ይሄንን 1600 ገዝቼላታለሁ። እንደምታዩት ቲማቲም ጆክ አለ 500 ብር። አክለሪክ ጆክ ደግሞ ከነኩባያው 2800 ብር። በዚህ ዲዛይን በጣም የሚያምር 6 ብርጭቆች ወይም 6 ኩባያዎች አሉት። ይሄኛው ደግሞ 4 አለው ውስጡ ላይ ማለት ነው። ማራቢያ ኳሊቲ 2500 ብር ነው የገዛሁላት። የቡና መፍጫ 200 ግራም 4500 ብር። ቆንጆ የቡና መፍጫ በነገራችን ላይ ይሄ በጣም ቆንጆ ነው። የፈለጋችሁትን አይነት ነገር መፍጨት ትችላላችሁ። የቅመማ ቅመም አይነት ቆንጆ እቃ ነው። አስፈላጊ እቃ ነው ማለት ነው። እንደምታዩት ተች ስቶቭ አለ። ተች ስቶቭ እንግዲህ በዚህ አመት ውስጥ በጣም ብዙ የገዛሁት እቃ ተች ስቶቭ ነው። በጣም ቆንጆ እቃ ነው። 8000 ብር ነው ዋጋው። እስከዛሬ 9500 ራሱ ደርሶ ያውቃል ማለት ነው። አሁን ወደ ታይ ቀንሶ ነው። ኦርቢት ማጠቢያ ማሽን 16 ኪሎ ነው። ይሄ ደግሞ 50000 ብር ነው የተገዛላት። ካርቶኑ ዳር ላይ ነው አሳያችኋለሁ። ሌላው እዚህ ጋር ብረት ድስት አላት 46 ቁጥር ብረት ድስት። ያው እኔ እቃ የምገዛው ከሰዓት ስለሆነ ስመጣ መሸ ማለት ነው። በነገራችን ላይ እኛ ጋር ሰዓት ላፊ 1 ሰዓት ነው። ባጃጅ የሚያቆመው ሙሉ ለሙሉ 1 ሰዓት ነው። ባጃጅ ከሌለ ደግሞ እንቅስቃሴ የለም ማለት ነው። ስለዚህ እኔ ስመጣ ስለመሸ አላሰራሁላትም። ነገ ጧት ግን ሂጄ ይሄንን ክዳን ሚያዣውን አሰራላታለሁ ማለት ነው። 46 ቁጥር በወፍራሙ 14000 ብር ነው የገዛሁት። እዚህ ጋር ደግሞ የፓስታ ማጥለያ 400 ብር፣ ወንፊት 100 ብር። ሌላው እዚህ ጋር 3 ዶሮ ሴኔጋል ነው 2600 ብር እና ይሄንን ፌርሜሎ ዛም ጋር አንድ አላት። ላቲን ይሄን የብረቱን አንድ ፈልጋለሁ ብላኛለች። ከፍ ያለ ምናምን መጣጃ የሚሆን ይሄንን 450 ብር። እዚህ ጋር ደግሞ ማፈሻ 150 450 ደግሞ አንድ ደርዘን ከግማሽ
አላጋ አላት። የልብስ መቆንጠጫ የሻይ ማንኪያ እንደዚህ አይነት ችርቻሮ ቦታ ነው እንጂ እንደዚህ እቃ ቤት ውስጥ አይገኝም ማለት ነው። አንድ ፍሬ ግማሽ ደርዘን ምናምን አይገኝም እና እኔ የገዛሁላት ሙሉ 2 ደርዘን ነው 440 ብር። እዚህ ጋር ደግሞ የሻይ ማጥለያ 350 ብር፣ መከትከቻ 1500 እና ሞረድ ደግሞ 250 ብር ቆንጆ ሞረድ። ይሄኛው መቆንጠጫ የከሰል መቆንጠጫ 50 ብር። ሌላ ቢላዋ 2 ቢላዋዎች ገዝቻለሁ። ቆንጆ ቢላዋዎች ናቸው እነዚህ 550 1100። እዚህ ጋር መክተፊያ 3 ፒስ 750 ብር። ሌላው ትሪ አላት። ትሪ 1350 ብር። ይሄኛው 350 ብር 40 ቁጥሩ 45 ቁጥር 450 50 ቁጥር ደግሞ 550 ብር። የሚያማምሩ ኳሊቲ የሆኑ እቃዎች አሉ። ከዚህ ልጀምርላችሁ። እዚህ ይሄንን በዚህ ሰሞን ገዝቻው አሳይቻችኋለሁ። 8000 ብር የተገዛ ለወጥ ማቅረቢያም ለወጥ መስሪያም የሚሆን እቃ ነው ማለት ነው። እዚህ ጋር ይሄ የራሱ ካርቶን ነው። ዋጋው 8000 ብር ነው። በጣም የሚያምር ቆንጆ እቃ ነው ማለት ነው። ይሄ ለወጥ ምንድነው ለወጥ ማቅረቢያ ተብሎ ነው እንትን የተባለው፣ ላኪን ወጥ መስሪያም ይሆናል ማለት ነው። አያችሁት እንዴት እንደሚያምር። እኔ በጣም የወደድኩት እቃ ማለት ነው። ቀለል ያለ ነው። እንደዚህ ምግብ ብሰሩበት ራሱ ምግባችሁን ከላይ ደግሞ ማየትም ይቻላል። የተገዛላት በጣም የሚያምር እቃ ነው። ዋጋው 8000 ብር ነው። ቀለል ያለ እንደዚህ የምታበስሉትን ነገር ራሱ ከላይ ማየት ትችላላችሁ። ግዛዝ አለው። ይሄ ግማሹ ደግሞ አልሙኒየም ነው ማለት ነው። እንደዚህ ይሄንን 8000 ብር ነው የገዛሁላት። ይሄንን ብረት ድስት በነገራችን ላይ እኔና እሷ የመረጥነው ሲልቨር ከለር ነበረ፣ ላኪን ካርቶኑ ተለዋውጦብኝ ነው ከዛ ይዤው ስመጣ ከደሴ ማለት ነው። እና ይሄ የመረጥነው ይሄ ሲልቨር ከለር ነበር እዚህ ጋር እንደምታዩት ማለት ነው። ኢንሻአላህ ነገ አይታው ቪዲዮ ላይ ካልወደደችው ቀይርላታለሁ። አሁን ስፈታው ካርቶኑ ተለዋውጦብኛል ማለት ነው። እና ግን በጣም ነው እኔ የወደድኩት። እንኳንም ተላወጠ ሁላ ብያለሁ። እናንተስ እስኪ ሐሳባችሁን አስቀምጡ። 14000 ብር የተገዛ ሴራሚክ ብረት ድስት ነው። ከለሩ ማለት ነው በቃ ለየት ያለ ነው። እኔ የወደድኩበት የሆነ የተለየ ነገር አለው። እቃነቱ ኳሊቲ ነው። ዋጋውም 14000 ብር ነው። ላኪን ምን አለ መሰላችሁ እዚህ ጋር ጠቆር ያለ ቡኒ ነው። እዚህ ጋር ከውስጥ ደግሞ ስታዩት ቡኒ በጣም የሚያምር ቡኒ ነው። እቃነቱ ማምኮ ብረት ድስት ነው። እዚህ ጋር እንደምታዩት ማምኮ ጽሑፍ አለው። ክዳኑም ላይ አለው። በዛ ላይ ይሄ ፕላስቲኩ ትኩስ እንዳያቃጥላችሁ ነው እንጂ ይሄ መነሳት የሚችል ነገር ነው። እነዚህ ነገሮች ይነሳሉ ማለት ነው። ግን ሰርታችሁ ሲጨርሱ ይሄን እንደዚህ አጥልቃችሁለት ማንሳት ትችላላችሁ ማለት ነው ድስታችሁን። በጣም ነው የሚያምረው። እንዴት እንደወደድኩት አትጠይቁኝ ማለት ነው። ሀቂቃ ማጋነን ምናምን አይደለም። እቃውን እናንተ ማይታችሁ ፍረዱ። አያችሁት? ይሄ መጥበሻው ነው። የመጥበሻው ከለር እዩት፣ ከጀርባው እዩት ማለት ነው። ይሄም ጥቁር አይደለም። ይሄ የዚህ የጀርባው ማለት ነው። ላኪን የሆነ ቡኒ ጠቆር ያለ ቡኒ ሁለት ከለር አድርገው ነው የሰሩትና እኔ በጣም ወድጄዋለሁኝ። እናንተ ምን ትላላችሁ? እሷም ካልወደደችው በነገራችን ላይ የሚቀየር ነው ብያችኋለሁ። ኮሜንት ላይ እናንተ ሐሳባችሁን አስቀምጡ። ዛሬ ለኮሜንታተሮች እድሉ ተሰጥቷል ማለት ነው። እና ብረት ድስቷ ይሄን ይመስላል። ቲክቶክ ላይ የሆነ ጊዜ አይቼው ለምን እዚህ አያመጡትም እያልኩ ነበር ሀቂቃ ማለት ነው። ይሄንን እንደዚህ ሆኖ አያችሁት እንዴት እንደሚያምር ማሻአላህ። ይሄንን ይመስላል ማለት ነው። ትንሿ ይቺ ናት። እኔ ግን ወላሂ እቃነቱን በጣም ወድጄዋለሁ። በዛ ላይ ደግሞ ወፍራም ነው፣ ውፍር ያለ ነው። እናንተ ደግሞ ሐሳባችሁን አስቀምጡ ማለት ነው። እንግዲህ ይሄንን ካልፈለጋችሁ እንደነገርኳችሁ ማውጣት ትችላላችሁ። ከሰል ላይ እንደዚህ እንጨት ላይ ሲጣድ በነገራችን ላይ ግዴታ ይወጣል። ይሄ ለምን እንዳያቃጠል ማለት ነው። ይሄ ፕላስቲክ ስለሆነ ከዛ ሰርታችሁ ሲጨርሱ ግን እንትን ትላላችሁ ማለት ነው። ያኔ ታለብሱታላችሁ። ባታለብሱትም እንደዚህ የሚያምር እቃ ነው። በነገራችን ላይ ይላጣል አይላጥም ብላችሁኛል። እኔ
ቭሎግ ስሰራ አንዳንድ ጊዜ ጁማአ ምግብ ስሰራበት የምታዩትን ብረት ድስት እኔ እስካሁን አልተላጠም። አረብ ሀገር ደግሞ እየሰራችሁ ነው እያያችሁት ነው። ሴራሚክ ብረት ድስት በምንድን ላይ እንደሚሰራ የሚሰራው ጋዝ ላይ ነው። ከሰል ላይ መስራት ትችላላችሁ። እዚህ በእንጨት አልሞከርኩም እኔ መዋሸት አልፈልግም። እናንተም ደግሞ ሞክረናል የምትሉ ካላችሁ መሞከር ነው። ይሄ አሁን እንጨት ላይ ቢጣድ አይቃጠልም። ላኪን ግን እንጨት ላይ ይሄን የመሰለ ብረት ድስት ወስዳችሁ መጣዱ ለኔ ጥሩ አይመስለኝም። እና እንደገና ደግሞ ምንድን ነበረ የሆነ ጥያቄ ጠይቃችሁ ነበር ጠፋብኝ። ትዝ ሲለኛው ነግራችኋለሁ ማለት ነው። በእንጨት ይጣዳል ወይ ለሚለው መልስ መልሻለሁ። እና ይሄንን ይመስላል ቆንጆ ብረት ድስት። እዚህ ጋር ይሄ ሴራሚክ መጥበሻ ራሱ ስገዛ ከዚህኛው ሴራሚክ አንድ አይነት ከለር እንደሆነ አርጌላት ነበረ። ያው እንደነገርኳችሁ ካርቶኑ ተለዋውጦብኝ ነው ማለት ነው ይዤ ስመጣና ይሄንን 3 ፒስ መጥበሻ 3800 ብር ነው የገዛሁት። ቆንጆዬ መጥበሻ ባለ ክዳንም እንደዚህ አይነት ነው። ይሄ በጣም ቆንጆ ነው። ክዳን የሌለው ነው። እንደዚህ ነው ስላችሁ ዋጋውን እንደመስላችሁ አንዱ ብቻ 3000 ብር ነው ባለ ክዳኑ ትልቁ ማለት ነው። እና እዚህ ጋር ደግሞ እንደምታዩት ማጨሻ አለ ጋቻ። ይሄንን 400 ብር፣ ፌርሜሎ ይሄንን 400 ብር። እዚህ ጋር ደግሞ እንደምታዩት የልብስ ባስኬት 400 ብር አለ 400 ብር። እዚህ ጋር ደግሞ ሙና ያለው ይሄንን 150 ብር። ካታ የሚሆን ለዳቦ ለማንኛውም ነገር ወፍራም ቆንጆ እቃ ነው ይሄ። ዋጋው 1200 ብር ነው። በጣም ከባዳ ነው። ቆንጆ ነው። ሁለቱን 2400 ብር ነው የገዛሁላት ማለት ነው። 1 ሜትር በ1 ሜትር የሳሩ ሱፍራ 1700 ብር። የፌሮ ምድጃ 1600 ብር። እዚህ ጋር ደግሞ ሱፍራ ይሄ 2 ሜትር ነው 550 ብር። ይሄኛው ደግሞ 1 ሜትር ነው 275 ብር። ቆንጆ ሱፍራ ማለት ነው። እንግዲህ ለመጠቀም አመቺ ነው ማለት ነው። ከዛ እዚህ ጋር ደግሞ 350 ሊትር ሮቶ አላት 2900 ብር። እቃው መረታተቢያ ማለት ነው። ከዛ ባሊ 8 ሊትር ሁለት ባሊዎች ግን ከለር አንድ አይነት ብቻ ስለሆነ ያለው የሆነ ሰሞን ይመጣል ሁለት አይነት፣ የሆነ ሰሞን አንድ አይነት ይመጣል። እንደዛ ስለሆነ ነው አንድ አይነት ነው የገዛሁላት። ሁለት ባሊ 300 ብር። እዚህ ጋር ደግሞ የሽንኩርት ሸልፍ 600 ብር። ሁለት የእቃ ማንጠፍጠፊያ አንድ በወይነ ጠጅና አንድ በአረንጓዴ እዚህ ጋር እንደምታዩት ይሄንን 440 ብር። ሁለት መዘፍዘፊያ አንዱ በሰማያዊ አንዱ በቀይ ነው። ይሄ ሁለቱን 1300 ብር። እና የማጠቢያ ማሽኑ ካርቶን ይሄንን ይመስላል 50 ሺህ ብር ነው የተገዛው። እንግዲህ ይሄንን ሁሉ ደግሞ መረታተብ 1 ሰዓት የሚሆን ይወስዳል። ከዛ ምጣድ አላት እዚህ ጋር ማገዶ ቆጣቢ ምጣድ አላት። ውጭ ላይ ያረኩት ያው ቤት ውስጥ ብዙ እቃ ስላለ ስላልተመቸኝ ነው ሰሞኑን ውጭ ላይ ያረኩ መቀርጽላችሁ 3800 ብር ነው ይሄን የገዛሁላት። ደረሻ ደግሞ እዚህ ጋር የፈር ምንጣፍ መኝታ ቤት ላይ ጣል የሚደረግ ውጭ ላይ በር ላይ እንደዚህ በር ላይ ስላችሁ ውጭ ላይ አነጥፋችሁ ቁጭ ማለቻ ምናምን እንደዚህ መዝናኛ ማለት ነው። በጣም ምቹ የሆነች ምንጣፍ ናት። 1600 ብር ነው ይሄን የገዛሁላት። ይሄንን ይመስላል የዛሬ ገበያችን። ከወደዳችሁት ላይክ ሼር ማድረግ አይረሳ። ሰላም ሁኑ።